35ኛ የእንግሊዝ ፕሪሚየር ሊግ ጨዋታ በኦልድ ትራፎርድ እንግዲህ ዩናይትድ እና ሊቨርፑል የሚያደርጉት ጨዋታ ተጠባቂ ነው። ዩናይትድ ለመጨረሻ ጊዜ ሊቨርፑልን በደርሶ መልስ ጨዋታ ያሸነፈው በ2015-16 ነበር። ይሄም ደግሞ 10 ዓመት ተቆጥሯል። ሁለቱም ቡድኖች እንግዲህ ለቻምፒየንስ ሊግ ቦታ እየታገሉ ነው። 3ኛ እና 4ኛ ደረጃ ላይ ተቀምጠዋል። ዩናይትድ በ61 ፖይንት እንግዲህ 3ኛ ሲቀመጥ፣ ሊቨርፑል ደግሞ በ58 ፖይንት 4ኛ ደረጃ ላይ ተቀምጧል። ማይክል ካሪክ እንግዲህ በአሰልጣኝነት ጊዜው ቶፕ 6 የሚባሉ ቲሞችን ገጥሞ ሁሉንም ማሸነፍ ችሏል። አንድ የቀረው ሊቨርፑል ነው። በኦልድ ትራፎርድ ሊቨርፑልን ማሸነፍ ይችላል። የነገው ጨዋታ ምላሽ የሚሰጥ ይሆናል። በዚህ ጨዋታ ላይ ሌላኛው ተጠባቂ ነገር ብሩኖ ፈርናንዴዝ አሲስት ማድረግ ይችላል አይችልም ነው። ስለ ጨዋታው ደግሞ የተወሰኑ ሀሳቦችን በዚህኛው ቪዲዮ እናንሳ። ለዚህ ቻናል ገና አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ሊጉ ሊገባደር ነው። በዚህ ሰዓት ላይ የዋንጫው አሸናፊ ወደ ታችኛው ሊግ የሚወርዱትና የሻምፒዮንስ ሊግ ቦታ የሚፋለሙት ቡድኖች በደንብ የሚያጓጓና በእያንዳንዱ ጨዋታዎች ላይ ፖይንቶች የሚሰበስቡበትና በደንብ ትኩረት የሚሰጥባቸው ጨዋታዎች ናቸውና የአርሰናልና የሲቲ የፕሪሚየር ሊጉን ለማሸነፍ የሚያደርገው ፉክክር አለ። ከዛ ደግሞ የነ ዌስትሃም፣ የነ ቶተንሃም፣ የነ ኖቲንግሃም ደግሞ ላለመውረድ የሚታገሉት አለ። ሊቨርፑል፣ ዩናይትድ፣ አስቶን ቪላ እና ሌሎችም ቡድኖች ደግሞ ለቻምፒየንስ ቦታ ይታገላሉ። ዩናይትድ ይሄንን ጨዋታ 2 ነጥብ በቂ ነው። ከዛ በተጨማሪ ደግሞ ብራይተንና በርነማውዝ ደግሞ ነጥብ የሚጥሩለት ከሆነ ዩናይትድ ይሄንን ጨዋታ ሳያሸንፍ ወደ ቻምፒየንስ ሊግ የሚገባበትና የሚያረጋግጥበትም አጋጣሚ አለ። ይሄ ጨዋታ ግን ከቻምፒየንስ ሊግም በላይ ነው፣ ከምንም ነገር በላይ ነው። ሊቨርፑል እና ዩናይትድ የትኛውም ታይም ላይ ቢገናኙ ያላቸው ባላንጣነት በጣም ትልቅ ነው። በእግር ኳስ ከሚነሱ ትልቅ ጨዋታዎች መሃል አንደኛው ዩናይትድ እና ሊቨርፑል ነውና ይሄ ጨዋታ ብዙ ነገር አለ። የከተማ ተቀናቃኝ ሳይሆኑ የዚህን ያህል ባላንጣነት በፕሪሚየር ሊጉ እንግዲህ 20 የፕሪሚየር ሊጉ ቻምፒዮን በመሆን እንግዲህ ብቸኞቹ ቲሞች ናቸው እኩል ተቀምጧል። ባለፈው ዓመት በአርነ ስሎት እንግዲህ ያሳኩት ከዩናይትድ ጋር እኩል ትይዩ እንዲታይ ያደርጓቸዋልና ሁለቱም የ20 ፕሪሚየር ሊግ ቻምፒዮን ናቸው። በሻምፒየንስ ሊጉም 6 ሊቨርፑል አሸንፏል። ዩናይትድ 3 ማሸነፍ ሲችል በኤሮፓ ሊግ ደግሞ ዩናይትድ 1 አለው፣ የሊቨርፑል ደግሞ 3 አለውና በቁጥሮች ለሊቨርፑል ያደላሉ። በአውሮፓ መድረክ ላይ የፕሪሚየር ሊጉ ደግሞ ስንመለከት ከረጅም ዓመት በኋላ ነው ሊቨርፑል እንግዲህ ከ30 ዓመት በኋላ በየርገን ክሎፕ ስር ነው እንግዲህ የፕሪሚየር ሊጉ ማሳካት የቻለውና ፈርጉሰን ኦልሞስት የበላይነቱን ወስዶባቸው ከወጣ በኋላ ነው በየርገን ክሎፕ አገግሞ ቻምፒየንስ ሊግም ፕሪሚየር ሊግም ማሳካቱ የቻሉትና ወደ ኋላ መለስ ብለን በዚህ 10 ዓመቱ ስንመለከት ትክክለኛውና አሪፉ ቲም ሊቨርፑል ነው ብለን መናገር እንችላለንና የፕሪሚየር ሊግ ሻምፒዮን ሆነዋል። የቻምፒየንስ ሊግ አሸናፊ ሆነዋል። ለዛውም 2 ጊዜ ነው ፕሪሚየር ሊግ ማሸነፍ የቻሉትና የባለፈው ዓመት የነበሩት ሊቨርፑሎች በዚህኛው ዓመት የነበሩት ሊቨርፑሎች አይደሉም። ያኔ ሻምፒዮን ነበሩ። በሰዓት ላይ ተጨብጭቦላቸው የሚገቡት ቡድኖች ነበሩና አሁን ላይ በ4ኛ ደረጃ ላይ ተቀምጧል። ከኛም በ3 ነጥብ ርቀው ነው እንግዲህ የተቀመጡትና ዓመቱ ሲጀመር ለዋንጫ የሚጠበቀው ቲም ሊቨርፑል ነበረ። እንደውም የማንቸስተሩ ደጋፊ ጸጉሬን ዩናይትድ 5 ጨዋታ ካላሸነፈ አልቆረጠም የሚለውን ሊቨርፑል 5 ጨዋታ በቀላሉ አሸንፈው እንግዲህ ያው ከሊቨርፑልና ዩናይትድ ካላቸው ባላንጣነት አንፃር ብዙ ኢንተርኔት ላይ ሲቀለድበት የነበረ ነገር ነውና ግን ደግሞ ጥሩ የሚባል አጀማመር ጀምሮ ጥሩ የሚባል መሀል ላይ አላሳለፈም። ዩናይትድም መጥፎ የሚባል አጀማመር ነው የጀመረው፣ ግን በሩበን አሞሪም የተወሰነ ፖይንቶችን መሰብሰብ ችሏል። ማይክል ካሪክ ከመጣ በኋላ ደግሞ ቡድኑ ሌላ ታሪክ ውስጥ ገብቶ የትኛውም አሰልጣኝ ከማይክል ካሪክ በላይ ፖይንቶችን መሰብሰብ የቻለ አሰልጣኝ የለምና ዩናይትድ ብዙ ፖይንቶችን በመሰብሰብ 3ኛ ደረጃ ላይ እንዲቀመጥ አድርጎታል። ከሊቨርፑል ጋር የ3 ነጥብ ጋፕ እንዲፈጠር አድርጎታልና ይሄንን ጨዋታ ዩናይትድ ለመጨረሻ ጊዜ በኦልድ ትራፎርድ ሊቨርፑልን ሲያሸንፍ በኤሪክ ቴን ሃግ ዘመን ነበር 2022-23 ነው። ከዛ በኋላ የኤፍኤ ካፕ ጨዋታ ላይ 4-3 አሸንፈናቸዋል። ግን የፕሪሚየር ሊግ ጨዋታ የምናወራ ከሆነ የመጨረሻው እነ ሳንቾ እና ራሽፎርድ ጎል ያስቆጠሩበት ጨዋታ ነውና ከዛ በኋላ ደግሞ የኤፍኤ ካፑን ጨዋታ የምንረሳው አይደለም። 4-3 ያለው ጨዋታ በጣም የሚያምረው ጨዋታ የኮቢ ሜኑ ድንቅ ጎል ያየነበት የአማድ ዲያሎ ባለቀ ሰዓት አስቆጥሮ በቀይም የተሰናበተበት ጨዋታ ነውና በዛ ነው ዓመት ወደ ፋይናል አልፈን ኤሪክ ቴን ሃግንም ኤፍኤ ካፑ ድናሳካ ካረጉን ጨዋታዎች የሚገርሙና ድንቁ ጨዋታ ማለት አንደኛው ነበርና ዩናይትድ ፕሪሚየር ሊጉ ለ2022-23 ነበር ለመጨረሻ ጊዜ ያሸነፈው። ኦልሞስት 3-4 ዓመት እየተጠጋ መጥቷልና አሁን ኦልድ ትራፎርድ የሚያሸንፍበት እድል አለው። ዩናይትድ ጥሩ የሚባል ፐርፎርማንስ ላይ ነው ያለው። ተጫዋቾቹ ትልቅ የሚባል መነቃቃት ላይ ነው ያለው። ዩናይትድ ጎል ማስቆጠር እንደሚችል ተመልክተናል። ዩናይትድ መከላከልም እንደሚችል ተመልክተናል። የማይክል ካሪክ ደግሞ በትላልቅ ቲሞች ላይ ያለው ቁጥር በጣም አሪፍ እንደሆነ እየተመለከተን ነውና በፕሪሚየር ሊጉ ቶፕ 6 ከሚባሉ ቲሞች ጋር እንግዲህ በዚች ማይክል ካሪክ ይመራቸዋል ተብሎ
ከተጠበቁ ጨዋታዎች መሃል ሁሉንም ማግኘት ችሏልና አሁን ሊቨርፑልን በሆዱ ጨዋታ ያገኛል። ከአምስቱ ቡድኖች አራቱን አግኝቶ ማሸነፍ ችሏል። ሲቲን በኦልድ ትራፎርድ በሚገርም የጨዋታ ብልጫ ማሸነፍ ችሏል። ለመጀመሪያ ጊዜ በኤምሬትስ አርሰናልን ማሸነፍ ችሏል። በሊጉ ያልተሸነፈው በሜዳው ብቸኛው ቲም ነበረ። ከዛ ቼልሲን ስታንፎርድ ብሪጅ ሄዶ በአንድ ሴንተር ባክ ብቻ ያለ ተፈጥሯዊ ሴንተር ባክ ማዝራይን አጫውቶ ክሊንሺት ጠብቆ ማሸነፍ ችሏል። ቶተናም ነው ኦልሞስት እየወረደ ያለ ቲም ነው። እሱንም ግን ማሸነፍ ችለናልና ሁለቱ ጨዋታዎች ደግሞ ለማይክል ካሪክ በጣም ትልቅ ነበሩ። በተለይ ጨዋታ የጀመረባቸው ጌሞች ስለነበሩ ተከታታይ ጨዋታዎችን አርሰናልን ሲቲን ማሸነፍ ለማይክል ካሪክ ትልቅ አጋጣሚን የፈጠረለት ለቡድኑ መነቃቃትን ፈጥሮ ነበርና አሁንም ቢሆን ሊቨርፑልን ማሸነፍ በየትኛውም አጋጣሚ ለዩናይትድ ትልቅ ነገር ነው የሚሆነው። ለማይክል ካሪክ የአሰልጣኝነት ስራውን ትልቅ ሲቪ የሚጽፍበት አጋጣሚ ነውና ይህ ጨዋታ በጣም አጓጊ ነው የሚሆነውና ሁለቱም ላለፉት 5 ጨዋታ የተሸናነፉት ከሜዳቸው ውጪ ነው። ሊቨርፑል በኦልድ ትራፎርድ መጥቶ 3-0 አሸነፈ። ከዛ ደግሞ ዩናይትድ በአንፊልድ ሄዶ 2-1 አሸነፈና ቀሪው 3 ጨዋታውን በአቻነት ነበር የተጠናቀቀው። አሁን የኛው ጨዋታ በምን በአቻነት ይጠናቀቃል? ሊቨርፑል ከሜዳው ውጪ መጥቶ ያሸንፋል ወይስ ደግሞ ዩናይትድ ከ10 ዓመት በኋላ ሊቨርፑልን በደርሶ መልስ በፕሪሚየር ሊግ ጨዋታ ማሸነፍ ይችላል የሚለው ነገር በጣም አጓጊና ተጠባቂ ነው። በጨዋታ ላይ እንግዲህ ሁላችንም በክረምቱ በእግር ኳስ እንግዲህ ዓለም ውስጥ ሁሉም ያዘነበት አጋጣሚ የተፈጠረው የዲያጎ ጆታ ህልፈት ነውና እሱን ህልፈት አስመልክቶ ዩናይትዶች በ20ኛው ደቂቃ ለዲያጎ ጆታ ክብር ይሰጣሉ ተብሎ ይጠበቃልና ያ ክብር እንግዲህ ከዚህ ቀደም ለሊቨርፑሎች ለኛም ሰጥተውናል። ክርስቲያኖ ዩናይትድ በነበረበት ታይም ልጁን ባጣበት አጋጣሚ እንግዲህ ለሱ ሰፖርት የሚሆን እንግዲህ 7ኛ ደቂቃ ላይ የሊቨርፑል ደጋፊዎች ለክርስቲያኖ ሲያጨበጭቡና ሲያዘሙ ተመልክተናል። ያንን ክብር ደግሞ ዩናይትዶች ይመልሳሉ ተብሎ ይጠበቃል። ከዚህ ቀደም በነበረው ጨዋታ እነ ብሩኖ ፈርናንዴዝ እነ ዲያጎ ዳሎ እና ሮበን አሞሪም እንግዲህ ወደ አንፊልድ ሲሄዱ አበባን ሄደው እንዳስቀምጡ እንግዲህ የምናስታውሰው ነውና አሁንም በጨዋታው ላይ እንግዲህ ደጋፊው ለዲያጎ ጆታ ክብር ይሰጣል ተብሎ ይጠበቃል። ይሄ ስፖርታዊ ጨዋነት ነው። ምንም እንኳን የባላንጣነት ስሜት ቢኖራቸውም እንደዚህ አይነት ነገሮች ስፖርቱን አሪፍ ያደርጉታል እያስባለሁና ጨዋታው አጓጊ ነው። ለሊቨርፑል ይህንን ጨዋታ የሚያሸንፍ ከሆነ ዩናይትድን በልጦ 3ኛ ላይ ይቀመጣል። ዩናይትድ ይህን ጨዋታ የሚያሸንፍ ከሆነ ደግሞ ከሊቨርፑል ጋር ያለውን የነጥብ ጋፕ አስፍቶ ወደ 3ኛነቱን ደረጃ የሚያረጋግጥበት መንገድ የሚመጣበት አጋጣሚ ይፈጠራልና ማይክል ካሪክ ከአርነ ስሎት ጋር የሚፋጠጥበት የዩናይትድ ተጫዋቾች አሁን ላይ ተነቃቅተዋል። ከሊቨርፑል ተጫዋቾች አንጻር በዚህ ዓመት የዩናይትድ ተጫዋቾች በጣም ጥሩ የሚባል እንቅስቃሴን ያሳዩበት ነው። አይዛክ ተጠብቆ ጉዳቶች ነበሩበት፣ ጥሩ ፐርፎርም አላረገም። ሴስኮ ምንም እንኳን በፕሪሚየር ሊጉ መጥፎ ፈራሚ ነው ተብሎ ቢወራበትም በፕሪሚየር ሊጉ 10 ጎሎችን ማስቆጠር ችሎ እንግዲህ ከኢሳቅ በላይ ማሸብረቅ ችሏል ብለን መናገር እንችላለን። የነ ብሩኖ ፈርናንዴዝ 19 አሲስት መድረስ የመጀመሪያውን አሲስት በአንፊልድ ለማጉዌር ያረጋት የቴስታ ኳስ ነበረች አሲስት የሆነችለትና ያቺ አንድ አሲስት እንግዲህ ተደማምራ አሁን 19 ደርሳ እነሱ ላይ እንግዲህ የፕሪሚየር ሊጉን ከፍተኛ በአንድ ሲዝን አሲስት አድራጊነት ምናልባትም 20ኛ የሚደርስበት ወይ ደግሞ 21ኛ የሚደርስበትን አጋጣሚ በዚህ ጨዋታ ይፈጠራል ተብሎ ይጠበቃል። ታሪካዊ ጨዋታ ነው የሚሆነው ለብሩኖ ፈርናንዴዝ፣ ለማንቸስተር ዩናይትድ ደጋፊዎች ፕላስ ደግሞ ይሄ ነገር ሊቨርፑል ላይ የሚሆኑ አሪፍ ነው ብዬ አስባለሁ። ሊቨርፑል እኛ ላይ ያንን የ7-0 ሽንፈት ምን ረሱ አይደለምና እሱን በየትኛውም አጋጣሚ ዩናይትድ መበቀልና መመለስ የሚችልበት አጋጣሚ ከተፈጠረለት በጣም አሪፍ ነው። አሁን ሊቨርፑል ጥሩ የሚባል መነቃቃት ላይ ያለው ጥሩ የሚባል ነጥቦችን እየተሰበሰቡ ነው። ላለፉት 5 ጨዋታ ስንመለከት ሁለቱም ተመሳሳይ ፖይንቶች ነው ያገኙት። ከ5 ጨዋታ 3ቱም ማሸነፍ ችለዋል፣ 1 ተሸንፈዋል፣ 1 አቻ ወጥተዋልና ሁለቱም ጥሩ የሚባል መንገድ ላይ ነው እየመጡ ያሉትና ይህ ጨዋታ ቀላል አይደለም፣ ተፎካካሪነት ይኖረዋል። ዩናይትድ ግን ይህንን ጨዋታ በቀላሉ ማሸነፍ ይችላል፣ ጎሎችን ማስቆጠር ይችላል ብለን ማውራት እንችላለን። የሊቨርፑል የተከላካይ መስመር በዚህ ዓመት ደካማ ነው። የዩናይትድ የአጥቂ መስመር ደግሞ እንደምናውቀው ነው ተከታታይ ጎሎችን ማስቆጠር የሚችል የአጥቂ መስመር ይዘን ነው እየተንቀሳቀስን ያለው ነውና ዩናይትድ ይህንን ጨዋታ በሰፊ ጎል ልዩነት ማሸነፍ የሚችል ከሆነ ምናልባትም የኤሪክ ቴን ሃግን የ7-0 አንገት ያስደፋ ሽንፈት በማይክል ካሪክ ሊከሰን የሚችልበት አጋጣሚ ይፈጠራል። እግር ኳስ ነው፣ ምን ልንመለከት እንደምንችል አናውቅም። ማይክል ካሪክ ትልቅ ፈተና በኦልድ ትራፎርድ ይጠብቋል። ደጋፊው ትልቅ ስሜት ነው የሚፈጥርበት። ኦልድ ትራፎርድ ላይ መጫወት፣ ከሊቨርፑል ጋር መጫወት ማይክል ካሪክ ጠንቅቆ
የሚያውቀው ነገር ይመስለኛልና እንደዚህ አይነት ጨዋታዎችን ማሸነፍ የሚችል ማናጀር ኦሌ ጉናር ሶልሻየር ነበር ለመጨረሻ ጊዜ በቶፕ 6 ላይ በጣም የበላይነት የነበረውና አሁን ማይክል ካሪክ መጥቶ ያንን ነገር ማሳየት ይችላል። ይሄ ደግሞ ድንገት የመጣ ነገር አይደለም። ያው ዩናይትድን ስለሚያውቁት በዩናይትድ ቤት መጫወት ምን እንደሆነ ስለሚያውቁት ከዩናይትድ ጋር የሚፎካከሩ ቡድኖች እነማን እንደሆኑ ማወቅንም ለይቶ ማወቅና እነዚህ ቡድኖች ላይ ዶሚኔት ማድረግ እነዚህን ቡድኖችን ማሸነፍ ለደጋፊው ዩናይትድ ስሜት እንደሆነ ማወቅ ትልቅ ነገር ነው ብዬ አስባለሁና ማይክል ካሪክ በአሰልጣኝነት ዘመኑ ሊቨርፑልን የሚደቁስበት ሊቨርፑልን የሚያሸንፍበት ከዛም ዩናይትዶች እንግዲህ ከ10 ዓመት በኋላ በደርሶ መልስ ሊቨርፑል የሚያሸንፉበት ከ9 ዓመት በኋላ አንፊልድ ላይ ያሸነፍነውን ታሪክ አሻሽለናል። አሁን ደግሞ ይሄንን የደርሶ መልስ ጨዋታ የምናሸንፍበት ጨዋታ ያደርገናል ብዬ አስባለሁና የነገው ጨዋታ በጣም ተጠባቂ ነው የሚሆነው። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ አሲስት ይጠበቃል። ሌላኛው እንግዲህ ሞሳላ ነው። የመጨረሻው ኦልድ ትራፎርድ ጨዋታውን ያደርጋል ተብሎ ሲጠበቅ ነበረ፣ ጉዳት አስተናግዷል። ስለዚህ የኦልድ ትራፎርድ ጨዋታ ያመልጧልና ከዚህ በኋላ በሊቨርፑል ማሊያ ወደ ኦልድ ትራፎርድ ስቴዲየም የሚገባበት አጋጣሚ የለም ወይ ደግሞ በሌላ አጋጣሚ ወደ ፕሪሚየር ሊጉ ከቆየ ደግሞ የአውሮፓ ሊጎች ላይ የሚቆዩ ከሆነ በአጋጣሚ ወደ ኦልድ ትራፎርድ የሚመጣበት አጋጣሚ ይሆናል ተብሎ ይጠበቃልና ሞሳላ በዩናይትድ ላይ ያለው የበላይነት ከሆነ ጊዜ በኋላ ጎል ጠሞበት ነበር። ዩናይትድ ላይ ጎል ማስቆጠር እየቻለ አልነበረም ተብሎ የሚወላው ሳላ እንግዲህ በአንድ ተነስቶ ዩናይትድ ላይ ጎል ማስቆጠር በጣም ቀላል የሆነበት ተጫዋች ሆኖ መጥቷልና በጣም ብዙ ጎሎችን ያስቆጠረብን ተጫዋች ነው። ይህ ተጫዋች ለመጨረሻ ጊዜ በኦልድ ትራፎርድ ተጫውቶ አንገቱን ደፍቶ ቢወጣ በጣም ደስተኛ ነበርኩ፣ ግን ያንን ነገር አልታደለም። ብዙ ዩናይትድ ደጋፊዎች ፍላጎታቸው ነበረ የሞሳላን ሽኝት በሽንፈት መሸኘት ነበረ ፍላጎታቸው። ሞሳላ ጉዳትን አስተናግዷል። ያንን ነገር ማድረግ አልቻለም። አሁን ጥሩ ሞመንት ላይ ነን። ዩናይትድ ይህንን ጨዋታ ያሸንፋል ብለን በጥሩ ኮንፊደንስ መናገር የምንችለው ጨዋታ ነው። እስቲ ጨዋታውን ደግሞ ተመልክተን የምናወራበት ነው የሚሆነው። አዳዲስ መረጃዎች ሲወጡ ሼር አደርጋችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ምሽቱ ቻው።